ቤት መሰረታዊ ፍላጎትና አንገብጋቢ የህዝብ ጥያቄ መሆኑን በመረዳት ባለፉት 5 ዓመታት 496971 ቤቶች የተገነቡ ሲሆን 26563 የመንግስት ቤቶች ለልማት ተነሺዎች ያስተላለፍን ሲሆን ከ98000 በላይ የጋራ መኖሪያ ቤቶችን ደግሞ በእጣ ለቆጣቢዎች ማስተላለፍ ችለናል። በበጀት ዓመቱም በተለያዩ የቤት ግንባታ አማራጮች ሞዳሊቲዎች በመንግስት በሪል ስቴት አልሚዎች፣ በግል አልሚዎች፣ በህብረት ስራ ማህበራትና በበጎ ፈቃደኞች በድምሩ 179516 ቤቶች ግንባታቸው እየተፋጠነ ይገኛል። ከነዚህ ውስጥ በመንግስት በጀት ብቻ የተገነቡ ቤቶች 50305 ሲሆኑ እየተገነቡ ያሉ ቤቶች 50305 ሲሆኑ አፈጻጸማቸው ከ40 እጅ በላይ ደርሷል። ለረጅም ዓመታት በከተማዋ ላይ የነበረው የጋራ መኖሪያ ቤት እዳም እየተቃለለ መጥቷል። ከቤት አስተዳደር አንጻር የአከራይ ተከራይ ውል ምዝገባ ቁጥጥር ስርዓት የመጀመሪያው ምዕራፍ የተጠናቀቀ ሲሆን ሁለተኛው ምዕራፍ ተጠንቶ ጸድቆ ወደ ተግባር እንዲገባ ተደርጓል። ይህንኑ ለመተግበር ለነባር 500,000 በላይ ለሚሆኑ አከራይና ተከራይ ውል ለማደስ እንዲሁም አዲስ የአከራይና ተከራይ ውል ምዝገባ ለማድረግ ቅድመ ዝግጅት በመፈጸም ወደ ተግባር ገብተናል። ለረጅም ዓመታት በከተማዋ ላይ ተከማችቶ የነበረው የባንክ ብድር እዳ ከነወለዱ ከ90 ቢሊዮን ብር በላይ ደርሶ የነበረ ሲሆን 62 ቢሊዮን ብር መክፈል ችለናል። በከተማችንም ባለፈው ዓመት የተበደርነውን የቦንድ ብድር ከመመለስ አንጻር 3.2 ቢሊዮን ብር መልሰናል። በጥቅሉ እስካሁን ድረስ ያሉት እዳዎች ተከፍለው 37 ቢሊዮን ቀሪ እዳ አለብን። ከነዚህ ውስጥ በዚህ የለውጥ ዘመን ከባንክ የወሰነው ብድር 5 ቢሊዮን ብቻ ሲሆን ባለፉት 27 ዓመታት ውስጥ ከተገነቡት ቤቶች ቁጥር አንጻር ሲታይ በብዙ አብላጫ በራሳችን በጀትና በበጎ ፈቃደኞች መገንባት ችለናል። የከተማው መዋቅራዊ ፕላን ማክበር ማስከበርና የመተግበር ስራዎች። ተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ባለፉት 5 ዓመታት መዋቅራዊ ፕላኑን የሚጣረዙ በተለይም ከተማዋን ለጎርፍ አደጋ እየዳረገ የመጣውን ህገወጥ ግንባታ ከመሬት አጠቃቀም ውጪ የተሰሩ ተግባራትና ግንባታዎችን የማረም ስራዎች ተሰርተዋል። 11273 ቦታዎችን የሚሸፍኑ የአካባቢ ልማት ጥናቶችም ተጠንተዋል። 9949 ከተለያዩ አካላት የቀረቡ የመሰረተ ልማት ዲዛይኖች፣ የውስጥ ለውስጥ መንገድ ጥያቄዎች፣ የፕላን ማብራሪያ ጥያቄዎችና ማሻሻያዎች እንዲሁም 41 ዲዛይኖችንም በተጨማሪነት በመገምገም በማጽደቅም የመዋቅራዊ ፕላኑን የማክበርና የማስከበር ስራ ተከናውኗል። ለ11ኛው መዋቅራዊ ፕላን ዝግጅት ቅድመ ዝግጅት ስራዎች 50% ላይ የደረሰ ሲሆን የፕሮጀክት ጽሕፈት ቤት ተቋቁሟል፣ ደንብ ጸድቋል። የአደረጃጀት ጥናትና የአየር በረራ የተለያዩ መረጃዎችን የማደራጀትና 10ኛው መዋቅራዊ ፕላን ፋይዳ ግምገማ 50 እጅ ተከናውኗል። መዋቅራዊ ፕላንን ለማስፈጸም የሚረዱ 10 ዲዛይኖች የተገመገሙ ሲሆን 1912 ሄክታር መሬትን የሚሸፍኑ አካባቢ ልማት ጥናቶችም ተዘጋጅተው ጸድቀው ተግባራዊ እንዲሆኑ እየተደረገ ነው። የግንባታ ፈቃድ ቁጥጥርና የስታንዳርዳይዜሽን ስራዎችን በተመለከተ የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በመዲናችን የሚገነቡ ግንባታዎች የመዲናዋን ትልቅነትና የአህጉር እና የዓለም አቀፍ ሚናዋን የማይመጥኑ የሆኑትን በማጥናትና በመለየት መጠነ ሰፊ የእርምትና የስታንዳርዳይዜሽን ስራዎች ስንሰራ ቆይተናል።
በዚህም ቡራቡሬ የነበረው የከተማችን ቀለም፣ የህንፃ ከፍታ፣ የመብራትና የክላዲንግ የእድሳት ችግሮችን በመለየት የማረም የማስተካከል ስራዎችን ሰርተናል። በተጨማሪም ግንባታ ከመንገድ ሊኖረው የሚገባው ርቀት ሴት ባክ እንዲሁም የማስታወቂያ ስታንዳርድንም በማጥናት ተግብረናል። በዚሁ መሰረት ለ138731 የግንባታ ፍቃድ ለጠየቁ አካላት ፈቃድ፣ ለ50745 አዲስ የግልና የመንግስት ግንባታ ክትትልና ቁጥጥር ስራ በመፈጸም አስፈላጊ የእርምት እርምጃዎችን በመውሰድ የግንባታ ጥራት የማረጋገጥ ስራዎች ተሰርተዋል። በ60 ሺህ ህገወጥ የሆኑ የማስታወቂያ ስራዎችን በመለየት እርምት እርምጃ ለመውሰድ በተያዘው እቅድ መሰረት 68002 በሆኑ ማስታወቂያዎች ላይ ተገቢው የእርምት እርምጃ በመውሰድ ወደ ዲጂታል ስርዓት እንዲገቡ ተደርጓል። በውጤቱም ከተማችን መለያ የሆኑ ቀለም፣ የህንፃ ክላዲንግ፣ የህንፃ ከፍታዎች፣ የመተግበርና የወረቀት ማስታወቂያዎችን ወደ ዲጂታል የመቀየር ስራዎች በተሳካ ሁኔታ እየተተገበሩ ነው።